ቆይ አንዴ ናቲ ሰው ሲያወራ ሰው ላይ እንትን አትበል። በሰው ላይ አታውራ። ትንሽ መስማቱን እንኳን ልመድ ፕሊዝ። ያው ብዙ ሰደቂቃ ቅድም ምሳሌ አስቀምጬልሃለሁ። ናቲን ታምነዋለህ ወይስ አታምነውም ብባል አልመልስም ምን ያልኩት። نعم ኡስታዝ ምን አሉ? ኡስታዝ በቃ እንሂድለት ናቲዬ። እኛ ይኸውልህ ተውራት የወረዱ መጽሐፍቶች የተባሉት ቅድም ይኸውልህ እዚህ ጋር የተጠቀሱት አንደኛው ወደ ኢሳ ወደ ሙሳ በተወረደው ይላል። ወደ ኢሳ የተወረደ መጽሐፍ አለ፣ ወደ ሙሳ የተወረደ መጽሐፍ አለ። ወደ ሙሳ የተወረደው መጽሐፍ ቁርአን ተውራት ይለዋል። ወደ ኢሳ የተወረደው መጽሐፍ ደግሞ ኢንጂል ይለዋል። ወደ ዳውድ የተወረደው መጽሐፍ ደግሞ ዘቡር ይለዋል። አሁን እዚህ ጋር ከፈለክ የምፈልገው በሱ መኑ ይላል። አሁን መኑ ሲባል የግድ እነዛ መጽሐፍቶቹ ኤግዚስት ማድረግ የለባቸውም ነው። ለምሳሌ ብዬ ጠቀስኩልህ ለምንድን ነው ወደ ኑህ፣ ወደ ኢብራሂም፣ ወደ እስማኤል፣ ወደ ይስሐቅ፣ ወደ ያዕቆብ እመኑ ሲለን በወቅቱ ወርደው እንደነበረ እመኑ ማለቱ እንጂ አሁን ላይ ከረንትሊ ቁርአን በወረደበት ዘመን እነዚህ መጽሐፍቶች አሉና እመኑ እያለ አይደለም ነው እያልኩ ያለሁት። ሐሳቤ ከገባ ማለት ነው። ከዛ በኋላ ተውራት የሚባለውና ኢንጂል ስለሚባለው ደግሞ ቀስ ብለን እናየዋለን ማለት ነው ከፈለክ ማለት ነው። አሁን ሂድ ቀጥል። አሁን ተረዳው ነበር እኔ ያመጣሁት። አንተ እንዳልከው እኮ እንደሱ አይልም። ቁርአን የሚለው በመጽሐፎቹ እመኑ እንጂ መጽሐፎቹ ወርዶ እንደነበሩ እመኑ አይልም። እንደዛ ነው። በወረደው ሲባል የወረደው በጊዜው ነው የሚወርደው ሪቪል አንደኛ ነው። ሁለተኛ ደግሞ ናምና መጣውልህ ናትዬ ናምና መጣውልህ ወደ ኑህ ይልና ወደ ኢብራሂም፣ ወደ እስማኤል፣ ወደ ይስሐቅ፣ ወደ ያዕቆብ ይላል። አሁን እነዚህ መጽሐፍቶች ቁርአን በወረደበት ሰዓት ላይ የሉም። ኢቭን በእናንተ መጽሐፍ ውስጥም የሉም። በረጅም ጊዜ የጠፉ መጽሐፍቶች ናቸው። ኢቭን ሙሳ አለይሂ ሰላም በነበረበትም ሰዓት ላይ የሉም። እነዚህ መጽሐፍቶች ጠፍተዋል። ኦኬ ላሳየ ነበር የኦርቶዶክስ መጽሐፍ ላይም አለ እንደጠፉ እነዚህ መጽሐፍቶች የሚያሳዩ እሱን ላሳየ ነበረ። ኦርቶዶክስ ስላልሆንክ እኮ ነው። ለዛ ነው መጀመሪያ ኦርቶዶክስ ነው ወይ ስለ መጽሐፈ ኩፋሌ ላይ እነዛ ይናገራል። የኑህ መጽሐፍ የሚባል ነገር የኢብራሂም መጽሐፍ የአብርሃም መጽሐፍ እንደነበሩ ይናገራል። እነዛ መጽሐፍቶች አሁን ላይ ከረንትሊ ኤግዚስት አያደርጉም ራሱ ማለት ነው። እና አሁን እነዚህ መጽሐፍቶች በእንመኑ ሲለን በወቅቱ ወርደው እንደነበረ እንጂ ወደ ነቢያቱ ወደ ተወረደው ነው የሚለው። ነቢያቶቹ ላይ ወርዶላቸው ለምሳሌ በኢብራሂም እመኑ ይላል አይደለ ቁርአን ናትዬ? እሺ በኢብራሂም እመኑ ሲባል በኢብራሂም ነብይነት እመኑ ሲባል በወቅቱ ኢብራሂም የሚባል ነብይ ተልኮ እንደነበረ እመኑ ማለት እንጂ በረሱ ሰለላሁ ዐለይሂ ወሰለም ጊዜ ኢብራሂም የሚባል ሰው እኮ በህይወት የለም። እሱ ልክ ነው። ኢብራሂም እኮ ሰው ስለነበረ ያልፋል ይሄዳል። ይሄ ግን የአላህ ቃል ከሆነ የአላህ ቃል እንዴት ያልፋል ይጠፋል ብለህ ታስባለህ አንተ? ሲጀምር እሱ ሌላ ጥያቄ ነው። አየህ እሱ ሁለተኛ ቨርዥን ነው። ኡስታዝ ምን እንደሆነ መልሱ ታውቃለህ? የማያዳግም መልስ። ኢየሱስ በግሪክኛ ነበር እንዲያወራው በግሪክኛ ነው ለኢየሱስ ኤንጅል የወረደለት። ጥያቄ እኮ አልመለሰም። መልስ በግሪክኛ ነው ወይ የወረደለት? አዲስ ኪዳን በግሪክ ነው አይደል የተጻፈው? ቆይ አይደለም ወይ ነው ጉዴ። በቃ ይሄ ጉዳይ ሊዘጋ እኮ ነው። በኤንጅል ጉዳይ ከኡስታዝ ጋር ተከራከሩ። ሌላ ፖይንት ላይ እንድትገቡ። ፖይንቱ ምን መሰለ? ለኢየሱስ የወረደለት በግሪክኛ ነው ወይ? ኡስታዝ እኮ ትልቅ ሰው ናቸው ብዙ ብለሽ ነው። አይ አንተ እንዲገባ አልገባ ሲል ነው እነ ኡስታዝ ሙአዝም። ቆይ አንዴ ናትዬ፣ እኔ እንደዚህ በእንደዚህ አይነት መልኩ ማውራት ከሰው ጋር አልወድም። ለምሳሌ አንደኛ ስለማትሳደብ ምን ስለማትል ጥሩ ስለማትራገጥ ዝም ብለህ ትደራረባለህ እንጂ ከክፋት አንጻር አይደለም። ልምድም ነው። የአንዳንድ ሰዎች በልምድ ዝም ብለው እየሰማው ነው ማውራው። ግን ምን በቃ አውራ ከሌሎቹ ጋር እንግዲህ በቃ እንትን ማለት ማወቅ ካልፈለክ እሺ ተው፣ ችግር የለም። ሲምፕል ነው። ይሄን ብቻ ይመልስና ኡስታዝ የኢንጂል ጉዳይ አንዴ አንቺ ዝም ብለሽ ነው ካምሪዮ ባይዘይ ደስ ያለሽ አንዴ በእናትህ ናቲ ሰዎች ጣልቃ አትግቢ ምናምን አትበሉ። ችግር የለውም። ኡስታዝ ጋር በኢንጂል ዝም ብለው ከሚከራከሩ እንግደለው። ለኢየሱስ የወረደለት ወንጌል ከአምላክ የተቀበለው ወንጌል ግሪክኛ ነው ወይስ አይደለም? አዎ ወይም አይደለም ብቻ ነው የምንፈልገው። ከአምላክ እኮ የተቀበለው ስትይ እኮ አንቺ ሲጀመር ማለት እንዴ ከሰማይ እኮ ብቻ አንዴ በቃ እኔ ሚውት አላረግ ነው። በቃ ከማንም ጋር ማውራት አትፈልግም ማለት ነው ዛሬ እንደገባኝ ከሆነ። ቆይ ቤቲ ቆይ አንዴ ናቲ ይሰማሃል? ይሰማኛል። እሺ እኛ በእስልምና ሃይማኖት ከቁርአን በፊት የወረዱ መጽሐፎች አሉ ብለን እናምናለና? አዎ። እሺ እነማን ናቸው? ተውራት፣ ኢንጂልና ዘቡር። እሺ ተውራት ለማን የተሰጠው? ተውራት ለማን የተሰጠው? ለኢየሱስ።
ኦኬ እናንተ ኢንጂል የምትሉት ለኢየሱስ የተሰጠውን ነው? አዎ። እሺ ማስረጃ ስጠኝ እስቲ ለኢየሱስ የተሰጠውን ኢንጂል። የተሰጠውን ማለት እኮ ቀጥታ የተጻፈውን መጽሐፍ ከሰማይ ተቀበለ ሳይሆን ኢየሱስ ክርስቶስ የተናገረውን ያስተማራቸውን የሱ ደቀ መዛሙርቱ የሆኑት የጻፉት መጽሐፍ ነው እኮ። ገባኝ። አሁን መሰለህ እኔ አሁን ወረቀት ተጠቅልሎ ተሰጠው ምናምን ሳይሆን ኢየሱስ ክርስቶስ የተሰጠውን ወንጌል ለኛ ያሳየን፣ ከዛ እንቀጥላለን። ስለዚህ አሁን ወንጌል ማለት ስለ ክርስቶስ ነው አይደለ? ስለ ኢየሱስ ነው። ኖ አይደለም፣ ስለ ክርስቶስ። አንተ ናቲ ወንጌል ማለት አንተ ነህ ስለ ክርስቶስ ያልከው። እኛ ደግሞ ኢንጂል የምንለው ለኢየሱስ የተሰጠው ነው። ስለ ኢየሱስ የሚያወራ አይደለም፣ ለኢየሱስ የተሰጠው። ገባክ አይደለ? እኛ ኢንጂል ስለ ኢየሱስ ያወራል ብለን አናምንም። እሺ ለኢየሱስ ነው የተሰጠው። አንተ አሁን ተሰጠ ብለህ ታምናለህ አይደለ? አዎ። ስለዚህ አንተ አሁን ለኢየሱስ የተሰጠው ኢማኑ ይላል አይደለ? ቁርአን በሱ ኢማን ይላል አሳየን። ወንጌል የኢየሱስን ወንጌል አሳየን። ቁርአን ኢማን ይላል አይደለ? አሁን ጥያቄ እኮ ይሄ ነው አይደለ? እንደወረደ ብቻ ነው የሚገርም ነገር ማለት ነው። እዚህ ዘመን ላይ ስቲል ነው ራሱ መጽሐፉ ቢኖር እኛ አይመለከተን፣ የምንተዳደርበት መጽሐፍ አይደለም። እንደወረደ ነው የምናምነው። ስለዚህ አሁን ምንድነው ከየት እንደወረደ ታምናለህ? ከአላህ ዘንድ የአላህ ቃል ነው ብለህ ታምናለህ አይደለ? አዎ እሱን ተስማማን። አሁን ምን ታረጋለህ መሰለህ? የአላህ ቃል ዝም ብሎ የሚያልፍ ነገር እንዴት ሊሆን ይችላል? እንዴት መሰለህ? አሁን ለምሳሌ ደርግ ላይ ህገ መንግስት ነበር አይደል የተጻፈ? ደርግ ላይ ህገ መንግስት ነበር አይደል የተጻፈ? ምን ስለ ደርግ ከኋላክ የሚንሾካሾከውን ቀይረው፣ ከሚንሾካሾክ አንተ ቁጭ በልና እሱ ይምጣ። አይደለም እኔ ያወራው እኮ ነው። እሱ ከኋላ አትንሾካሾክ በለው፣ ይረብሻል። አሁን ደርግ ላይ ህገ መንግስት አለ አይደል? ስለ ደርግ ለምን? እሺ አሁን ይሄ ላስረዳክ ነው እኮ እንዴት እንደሆነ ላስረዳክ ነው። የደርግ ህገ መንግስት አለ አይደል? ወይ ጉድ! እኔ ስለ ደርግ እኮ አላቅም እኮ ላስረዳክ ነው። አሁን አንተ እኛ እንዴት እንደምናምነው አልተረዳህም። እኛ እንዴት እንደምናምን እናስረዳህና በዛ ላይ ትሞግተናል። ካልሆነ በቀጥታ ንገረኝ እንዴት እንደምታምን። በኢንጂል ለምሳሌ ልንገርህ፣ ኢንጂል ማለት እዛ ዘመን ላይ ላሉ ሰዎች ለእስራኤላውያን የወረደ መጽሐፍ ነው። በቃ እኛ አይመለከተንም። እኛ የምንተዳደረው በቁርአን ነው። ኦኬ። ስለዚህ ለምን እመኑ ተባላችሁ? እንደወረደ መጽሐፎቹ እመኑ ማለት እኮ እንደወረደ ነው እመኑ የተባለው። እንደወረደ እመኑ የሚለው እኛ መተዳደሪያችን አይደለም እኮ። ማስረጃ አሳይኝ። እሺ ወደ እሱ እንሄዳለን። ግን አሁን አንተ እሱን አሳይሃለሁ። አሁን መጀመሪያ አንተ ምን ታደርጋለህ? ለኢየሱስ የተሰጠውን ወንጌል አሳየኝ መጀመሪያ፣ ከዛ እንቀጥላለን። ለኢየሱስ ተሰጠ ብዬ እንደማላምን ነግሬሃለሁ። ስለ ኢየሱስ ተለያይተናል። እዚህ ጋር ተለያየን ማለት እና ሌላ ሰው እናስገባ። አይ ተለያየን በቃ እዚህ ጋር ስለተለያየ በቃ ኡስታዝ እንትን በልና ቀላ እንስራበት። ናቲ አዳምጥና ከዛ በኋላ ሌላ ቀን ትመጣለህ። አይ ቲንክ እኛ በዚህ አይነት መልኩ ከሰዎች ጋር እናወራም። መልስ የላችሁም ማለት ነው። ተነሳ እንደዛ ብለህ መልስ የላችሁም ማለት ነው። እኔ አላስቸገርኳችሁም፣ ዝም ብዬ ሰማችኋለሁ። አዳምጥ እኮ ነው። አንዴ አዳምጥና እንትኑን አዳምጥ። ይኸውልህ ናቲ ብዙ ጊዜ አዳመጥኩ፣ አሁንም አዳምጣለሁ። እሺ አሁንም አዳምጥ፣ አንዴ አዳምጥሽ ሚውት ሳታደርግ እንዲሁ ክፍት አድርገውና አዳምጥ። እሺ ከዛ በኋላ ደግሞ እንትን ትላለህ። ምናልባት ካገራለህ ለአንዴና ለመጨረሻ ጊዜ እንትኑ ልስጥ። ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ በተውራትና በኢንጂል ተጽፎ የሚያገኙት የማይጽፍና የማያነብ ነብይ የሆነ መልእክተኛ የሚከተል ለሆኑት አጅሬን እጽፋለሁ ይላል አለ። በተውራት ለማን እንደሚያወራው ናትዬ? ተውራትና ኢንጂል ብሎ በተውራትና በኢንጂል ተነግሮ የሚለው ተውራትና ኢንጂል የሚለው ቁርአን ስለ ነብዩ መሐመድ መምጣት የሚናገር ነው ብሎ አስቀምጧል። ይኸው እዚህ ጋር የለም። ተውራትና ኢንጂል የሚለው ስለ መሐመድ አልተጻፈም። ይኸው ይላል እዚህ ጋር። ቁርአኑ ግን ተውራትና ኢንጂል የሚለው ስለ ረሱል መምጣት የሚናገር ነው ብሎ ነው የሚያስቀምጠው። ምን ትላለህ? እሱን እኮ ከተውራት ነው ልታስብ ይገባ። ግን ይሄ ቁርአን እኮ በቁርአን እሱ ነው እኮ የምልህ። አሁን ምንድነው አሁን ያልተረዳኸው ነገር እሱን ነው። ሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ተጽፎ የሚያገኙት የማይጽፍና የማያነብ
እያለ ይናገራል። ስለዚህ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በኢንጂል ደግሞ ሱረቱ ማይዳ ምዕራፍ 5 ቁጥር 8 ላይ እናንተ የመጽሐፉ ሰዎች ወይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስከምታቆሙ ድረስ በምንም አይደላችሁም ይልና ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ደግሞ ተውራትና ኢንጂልን ከቁርአን በፊት ለሰዎች መሪ አድርጎ አውርዷልና ይላል። ከዛ በኋላ ፉርቃንን አውርዷል አለ። ስለዚህ ፉርቃንን አውርዷል ሲል ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የሚናገረው ተውራትና ኢንጂል የወረደ ነው ብሎ ነው ቁርአን የሚያስቀምጠው። የእናንተ መጽሐፍ ግን ቶራ የሚባለው መጽሐፍ 5 መጽሐፍቶች ናቸው። አንድ መጽሐፍ ብቻ አይደለም። ለሙሴም የተሰጠው አይደሉም። በላዩ ላይ በሙሳ መጽሐፍ ላይ የተጨመረ የተቀነሰ ነው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያንና ኦሪት ዘዳግም ተብሎ የተቀመጠ አለ። ወደ አዲስ ኪዳን ስንመጣ ለኢሳ የተሰጠው አንድ ወንጌል ነው። እናንተ ጋር ያለው ወንጌሎች 4 ናቸው። ሰዎች የጻፏቸው ወንጌል የማቴዎስ ወንጌል፣ የነ ማቴዎስን የነ ማርቆስን ሳይሆን ለኢሳ ኢብኑ መርየም አለይሂ ሰላም መጀመሪያውኑ ተሰጥቶት የነበረውን ነው። ከዛ አንፃር ነው አይ ቲንክ ለመረዳት ክፍት ብትሆን ደስ ይለኝ ነበረ። ቀጥሉ። እናንተ እኮ የእናንተ አፕሮች በቃ ለእንደዚህ አይነት ኤምፕቲ ማይንድ አይሆንም። በቃ ሱብሃንአላህ በቃ ግሪክኛ ነው አይደለም፣ እዛ ጋር ያልቅለታል። ያኛው ይሄም ደሴም ናቸው፣ ሁለቱም አንድ አይነት። ይሄ ደግሞ የማህበረሰብ ነው። ማህበረሰብን ስንረዳ ጃቢር የሚያመጣለት በጣም ከባድ ሌቭል እኮ ነው። ሱብሃንአላህ። እኔ ያሰብኩት ምን እንደሆነ ታውቃላችሁ? በጥያቄዎቹ ሰዎች ይማራሉ ብዬ ነው። ኦዲየንስ ነው፣ ታች ነው ማለት ነው። ጥያቄው አሪፍ ነው፣ አግባብነት ያለው ነው። ግን አሁን ምንድነው በወረደው መኑ ሲል ቁርአን በወረደ ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ በወረደው ከበፊቱ በወረደው መጽሐፍ መኑ ሲል የወረዱት እነማን ናቸው ነው? ወደ ኑ ወደ ኢብራሂም ምናምን ተብሏል። አሁን ወደ ኑ የወረደ አለ ወይ ነው እናንተ ጋር ጥያቄው? አይ የለም። ከሌለ ታዲያ የሌለውን ነገር እንዴት መኑ ሲባል በኢብራሂም መኑ ይላል እኮ በነብይነቱ። ግን ኢብራሂም የሚባል እኮ ረሱል ሰለላሁ ዐለይሂ ወሰለም ጊዜ የለም፣ ኤግዚስት አያደርግም። ግን ነብይ ኢብራሂም የሚባል ነብይ በአንድ ወቅት እንደነበረ፣ ኑህ አለይሂ ሰላም የሚባል ነብይ እንደነበረ፣ በእነሱ ላይ ደግሞ መጽሐፍት ወርዶ እንደነበረ እመኑ ለማለት ተፈልጎ ነው እንጂ በቁርአን ዘመን እነዛ መጽሐፍቶች አሉና እመኑ እያለ አይደለም ቁርአን እየተናገረ ያለው። አይ ተውራትና ኢንጂል የሚባለው በቁርአን ዘመን ነበሩ ብለው ካሉ ወደ ኖህ የተወረደው የሚለው ሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ ያለው ወደ ኖህ በተወረደው ወደ ኢብራሂም በተወረደው ወደ እስማኤል ወደ ይስሐቅ ወደ ያዕቆብ ወደ ነገዶቹ የሚለው የታለ እነዛ መጽሐፍቶች እናንተ ጋር ካለ የታለ እነዛ መጽሐፍቶች ብሎ መጠየቅ ነው ያለው። ምናልባት ተውራት የሚባለውን ቶራ በሚለው 5ቱ ፔንታቶች በሚለው ይዘውታል። ምናልባት መዝሙረ ዳዊት የሚባለው አንድ ነበር 150 ነው እነሱ ጋር ያለው። በባቢሎን ምርኮ ጊዜ የነበሩ ሰዎች ሁሉ የጻፉት ነው ዳውድ ካለፈ በኋላ። መዝሙረ ዳዊት ምዕራፍ 136 ቁጥር 1 ላይ በባቢሎን ወንዞች አጠገብ ሳለን ጽዮንን ባሰብናት ጊዜ አለቀስን አለ። ማንም ይናገር ይሄንን ዳዊት ነው እየተናገረ ያለው? አይ በባቢሎን ምርኮ ጊዜ የነበረ ሰው ነው የሚናገረው አሉ። ስለዚህ በባቢሎን ምርኮ ጊዜ የነበረ ሰው አለቀስን እያለ የሚያወራው ስለ እንትን አይደለም፣ ዘቡር አይደለም የሚያወራው ማለት ነው። በዘቡር ላይ የተጨመረ ነገር ነው፣ ተበርዟል ማለት ነው ዘቡር የሚባለው። ሙሴ ሞተ ተቀበረ እያለ የሚያወራው ማን ነው? ኢየሱስ ኡስታዝ ጥያቄ ጠይቅ። አንድ ጥያቄ ኡስታዝ። ኦኬ ከመጽዮን ይሄ ሰላም እንዴት ነው ኡስታዝ? እኔ ግን የገባኝ መሰለህ ኡስታዝ፣ ምናልባት ኢስላም የተረዳውን ነገር እኔ ለምሳሌ አብርሃም አለ አይደል? ለአብርሃም የተሰጠው የቃል ኪዳን በቃል የተሰጠ እንትን አለ አይደል? እሱን ወረደ ብለናል። የአብርሃም ሪቪሌሽን እኮ ሬቪሌሽኑን ሙሴ ነው የጻፈልን አይደል? ከሙሴ በፊትስ እኮ በቃል ነበር እኮ። አሁን እኮ መጽሐፍ ስንል እኮ እኛ እኮ እንትኑ አይደለም በወረቀት የተጻፈ ነገር አይደለም። ሬቪሌሽኑን አይደለም እናንተ መጽሐፍ ማለት ሬቪሌሽኑን ምን ነው ማለት ግን ሬቪሌሽኑ የለም እንዴ? ወደ አብርሃም ሬቪሌሽን አልመጣለትም? መጥቶለታል። እሱ እኮ እኛ እያለ ነው አሁን። እኛ ምን መሰለህ እኮ ሬቪሌሽኑ የታለ ነው አሁን ጥያቄው። አዎ እኛ ምንድነው ኖህ፣ አሁን ለምሳሌ ኖህ ሬቪሌሽን ነበረው ስለ መርከቡ ያለው ነገር እኮ። ከሙሴ በፊት የነበረው ሬቪሌሽን የት ገባ? ሬቪሌሽኑ ሙሴ ጻፈልን ነው፣ በመጽሐፍ ጻፈልን ነው። ኦኬ በመጽሐፍ ጻፈልን። ከዛ በፊት ሬቪሌሽኑ ግን በኦራል ፎርም የነበረው የት እንደነበረ አይታወቅም። አይደለም ኡስታዝ ገብተህ ነው እስልምና ጋር ነው ገብተህ ነው። ይኸውልህ መጽሐፍኛ ስንል አሁን መጽሐፍ የሚባለው ነገር ምንድነው? ለምሳሌ አብርሃም አባታችን ሳይኖር የአብርሃም በቃል ደረጃ ስለ ግርዛ ስለ ትእዛዞች ነበሩ። ያ ነገር ነበር።
ያ ትእዛዝ ነበረ። ስለ ኖህም ደግሞ ስለ መርከቧ ያለ ነበር፣ ያ ሬቭሌሽኑ ነበር። ሙሴ ነው በመጽሐፍ ላይ ያተመልን ነው። ስለዚህ መጽሐፍ ነበረ ማለት እንችላለን። ወይርዱ አዳን እያለ የሚያወራው ማን ነው? ዘፍጥረት 14 ላይ። ስለዚህ በመገለጽ ደረጃ ሙሴ ነው የተናገረው ነው። በመጽሐፍ ደረጃ በጽሁፍ ደረጃ ቃል ኪዳን አዳን የሚለው ዳን የምትባለው ነገር በሙሴ ዘመን ተቀርቅላ ነበረ። ዳን የሚባል አለ። ዳን የሚባል የነበረው ምንድነው ቦታ ነበረ ነው። ዳን አዲስ መቼ ነው የተቆረቆረው? ዳን የሚባለው ነገር ከተማው መቼ ነው የተቆረቆረው? ዳን እሱ ላይ አይደለም ኡስታዝ፣ አይደለም ስለ ዳን አይደለም። እንትን ስለ ዳን ምንድነው የሚለው? ዘፍጥረት 14 ላይ አብርሃምን ወንድሙን እንደተማረከ በሰማ ጊዜ በቤቱ የተወለደውን 318ቱን ብላቴናውን አሰለፈ፣ ፍለጋቸውን ተከትሎ እስከ ዳን ድረስ ሄደ ይላል። ወይርዱ አዳን ይላል። አዳን የሚለው ነገር ፕሪፖዚሽን ይጠቀማል። ወይርዱ አዳን ይላል። ስለዚህ ፕሪፖዚሽን የተጠቀመበት ከተማ በዛን ሰዓት ሙሴ በነበረበት ሰዓት ላይ ነበረ ወይ? ካብረ ቦታው ነበረ ነው። አሁን ቦታው ነበረ ነው። ኖ ከተማው ዳን የሚባለው ከተማ ነበረ ወይስ አልነበረም ነው ጥያቄ። ሙሴ በነበረ ቦታው ነበረ ነው። ከተማው ሳይሆን ቦታ ነበር። ዳን የሚባለው አዲስ ስም አይደለም ነው እኮ። ዳን ብሎ ያወራው ማን ነው? ይሄንን ዳን ብሎ እያወራ ያለው ማን ነው? ሙሴ ነው። ኦኬ ዳንን ያውቀዋል። በሙሴ ዘመን ዳን ነበረች። ስለዚህ ቦታ ስያሜ ቢሰጠውም ችግር የለም። የቦታ ስያሜ ይሰጣል ነው። ዳን ብሎ ያወራው ማን ነው? መጽሐፈ መሳፍንት 18:29 ሙሴ ከሞተ ከ400 ዓመት በኋላ ነው ዳን ከተማይቱ የተቆረቆረችውም ዳን የተባለችው እኮ። ቦታው ስያሜ የተሰጠው ነው። አሁን ኡስታዝ እኔ የገባኝ የተሰጠው መቼ ነው? ሙሴ ከሞተ ከ400 ዓመት በኋላ ነው ወይስ ሙሴ በነበረበት ሰዓት ነው ዳን የተባለችው? ሙሴ ከሞተ በኋላ ነው። ከሞተ በኋላ ከነበረ መጽሐፈ መሳፍንት ምዕራፍ 18 ቁጥር 29 ላይ የከተማይቱን ስም በዳን ስም ዳን ብለው ጠሯት ይላል። ዘፍጥረት 14 ላይ ያለው ተናጋሪ ግን ተከትሎ እስከ ዳን ድረስ ሄደ፣ ወይርዱ አዳን ብሎ ነው ያስቀምጠው። ስለዚህ እስከ ዳን ድረስ ብሎ ፕሪፖዚሽን ይጠቀማል። ኦኬ ዳን የሚለው አዲስ ስም እኮ አይደለም። ዳን ማለት ፈጣሪ ፈርዳል ማለት ነው። አሁን ስሙ ላይ ጥያቄው የከተማይቱን ስም ነው፣ ቦታ ነው። ፕሪፖዚሽን እስከ ዳን ድረስ ሲል እስከሚለው ወይርዱ አዳን ሲል በዕብራይስጥ እስከ ዳን ድረስ ሲል እስከሚለው ነገር ፕሪፖዚሽን ወይ መስተዋድድ ቦታን ነው የሚያመለክተው። ፕሪፖዚሽን ቦታ ነው። አሁንም ገብቶኛል ኡስታዝ። ስለዚህ ቦታውን ዳን ብሎ የተጠራው ሙሴ ከሞተ ከ400 ዓመት በኋላ ከነበረ በሙሴ ሪቪልድ በተደረገው ነገር ላይ 5ቱ ፔንታቶች የሚባሉት ነገሮች ተጨምረዋል ነው እያለን ያለ ነው። አይደለም ኡስታዝ፣ እንደዛ አይደለም። እንዴት ነው እንጂ ለምሳሌ ኤግዛምፕል ነው የምሰጥህ። በእስራኤል ላይ ንጉስ መንገስ የጀመረው መቼ ነው? በእስራኤል ላይ ንጉስ ማለት በነገድ ደረጃ እያልከኝ ነው? በእስራኤል ላይ ለመጀመሪያ ንጉስ የነገሰው ማን ነው? ሳኦል ነው። በሳኦልና በሙሴ መካከል የስንት ዓመት ልዩነት አለ? 480 ዓመት ይመስለኛል። የ480 ዓመት ልዩነት፣ የ400 ዓመት ልዩነት አለ። ኦኬ ጥሩ። እንደዛ ከሆነ ዘፍጥረት 36:31 ላይ ያለው ተናጋሪ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት በኤዶም ሀገር የነገሱ ነገስታት እነዚህ ናቸው ብሎ የሚያወራው ማን ነው? በቶራ ላይ ዳን የሚባለው ቦታ ነበረ ነው። ቆይ ዘፍጥረት 36:31 ላይ ነኝ ያሉት። በእስራኤል ልጆች ላይ ንጉስ ከመኖሩ በፊት በኤዶም ነገስታት የነገሱ ነገስታት እነዚህ ናቸው ብሎ ነገስታቱ ከነገሱ በኋላ በእስራኤል ላይ ንጉስ መንገስ ከጀመረ በኋላ ያለ ሰው እየነገረን ያለው አካል ማን ነው? ራሱ ሙሴ ነው። በእስራኤል ልጆች ከመኖሩ በፊት እያለ የሚያወራው ንጉስ ራሱ ማለት ፈጣሪ ንጉስ ነው ከመኖሩ በፊት ሚለው ነው። በእስራኤል ልጆች ላይ ነው ንጉስ ከመኖሩ በፊት። ዘፍጥረት ላይ የጻፈው ሙሴ አይደለም። አንድ ማስረጃ እሺ ገባኝ። እሺ አየዋለሁ ነገሩን አርጊመንቴ ማለት ነው። እሺ ሙሴ እንደ ሙሴ ያለ ነብይ ከዛ በኋላ በእስራኤል ውስጥ አልተነሳም የሚለውስ ማን ነው? አዎ እንደ ሙሴ አይነት ያለ ነብይ ከዛ በኋላ አልተነሳም የሚለው ያው ታውቀዋለህ መቼም አንተ ራሱ ዘዳግም 34:10 ላይ እግዚአብሔርን ፊት ለፊት እንዳወቀ እንደ ሙሴ ያለ ነብይ ከዚህ ወዲህ በእስራኤል ላይ አልተነሳም ይልና እስከዛሬ ድረስ መቃብሩ ማንም አላወቀውም እያለ ቁጥር 6 ላይ ይናገራል። ማን ነው መቃብሩ እስከዛሬ ድረስ ማንም አላወቀውም እያለ የሚያወራው ማን ነው? ሁለተኛ አንደኛ ራሱ ሙሴ ነው በመለኮታዊ እስከዛሬ ድረስ ይላል። እስከዛሬ ድረስ ዛሬ የሚለው መቼ ነው? ዛሬ ያለው ማን ነው? ዛሬ ማለት በዛን ቅስፈት ውስጥ ባለው ጊዜ ነው።
እስከ ዛሬ ድረስ ይላል። መቃብሩ ማንም አላወቀውም እያለ የሚያወራው ማን? እስከ ዛሬ የሚለው አንደኛ ሙሴ ነው ራሱ በመለኮታዊ መገለጥ። መቃብሩን ማንም አላወቀውም። ከተቀበረ በኋላ መቃብሩን የሙሴ መቃብር ማንም አላወቀውም እያለ የሚያወራው ማን ነው? እሺ ራሱ በመቀበሩንም በሙሴ መለኮታዊ መገለጥ ነው እየተናገረ ያለው ነው። አንደኛ እስከ ዛሬ ድረስ እያለ ሙሴ የሚሞተውን ጊዜ ያውቅ ነበር፣ መለኮታዊ መገለጥ ነበረበት ነው አንደኛው። ሁለተኛው ኢያሱ እስከ ዛሬ ድረስ መቃብሩን ማንም አላወቀውም። እንደ ሙሴ ያለ ነብይ ከዚህ ወዲያ ኢያሱ ነው። እሺ ኢያሱ ታዲያ ኢያሱ የሚልት አለ በምን ነው? ምክንያቱም እዛ ላይ ታውቃለህ ከ8 ምዕራፎች ናቸው፣ ህግም ትእዛዝም ስለሌለ የት አለ ኢያሱ የሚለው ነገር የት አለ? በሊቃውንት መጽሐፍ ታውቃቸዋለህ። በቃ እኔ ከመጽዮን ስለምወድህ ከአንተ ጋር ሰፋጣ ምናምን አልፈልግም። እኮ ያን መጽሐፍ ለምሳሌ ስለ ኖህ አሁን ለምሳሌ ነብይ ሙሐመድ በነብይ ሙሐመድ የቁርአን ሬቪሌሽን ሲገለጥ የሙሴ የነበረውን የመጀመሪያውን በረዛችሁት የለ እንዴ? የእናንተ መጽሐፍ እኮ እንደበረዛችሁትም ይናገራል አይደል እንዴ? እኛ ተበረዘ ብለን መጽሐፍ አናምንም። በነገራችን ላይ መጽሐፍ ተበረዘ ከተባለ በጣም ኃጢአት ትልቅ። ታዲያ የአምላክ ቶራ በእንትናችን ነው ትላላችሁ፣ የጸሐፊ ብር በሐሰት አድርጎታልና እያለ የሚናገረው ታዲያ የማንን ነው? ቶራ በእኛ ምንድነው ቶራ ይበረዛ ብሎ የሚባል ነገር የለም። ቶራ ዘላለማዊ ቃል ነው። ምክንያቱም ከዚህ ቃል የአምላክን ቶራ እንትን አላችሁት ምናምን ነገር እያለ የሚናገረው ለምንድን ነው? ራሱ ኤርሚያስ 8:8 ላይ እናንተ ጥበበኞች ነን የሐሸምን ቶራ ከኛ ጋር ነው እንዴት ትላላችሁ? የጸሐፊ ብር ሐሰተኛ ነው በሐሰትም አድርጓልና። ምንድነው ያደረገው? መጽሐፍ ምሳሌ 30 ምዕራፍ 30 ቁጥር 6 ላይ እንዳይዘልፍህም ሐሰተኛ እንዳትሆን በቃሉ ላይ እንዳታጨምር ይላል። ካልጨመራችሁት ለምንድን ነው የጸሐፊ ብር ሐሰተኛ አድርጓልና በሐሰት አድርጎታልና በቶራ ላይ የሚለው ምንድነው ያደረጉት? ቶራ በፈጣሪ ጥበቃ ውስጥ ያለ ነው ብለን እናምናለን። ይሄው እዚህ ጋር የሐሰተኛ የጸሐፊ ብር ሐሰተኛ ነው በሐሰት አድርጎታልና አለ። የአምላክ ቶራ ከኛ ጋር ነው እንዳትሉ ይላል። ስለ ቶራ ከኛ ጋር ነው እንዳትሉ አለ። እንዳትሉ ለምን? ምክንያቱም በቃሉ ላይ የጨመሩት ነገር አለ ብሎ ያስቀመጠው። ከቶራ ላይ መጨመር መቀነስም አይቻልም። ለምሳሌ ኦሪት መጨመርና መቀነስ አይቻልም። ዘዳግም 12:32 ላይ እኔ ባዘዝኳችሁ ቃል ላይ አጨምሩ አትቀንሱ ተብሏል። ዘዳግም 4:2 ላይም አጨምሩ አትቀንሱ ተብሏል። ግን በላዩ ላይ ደግሞ የጨመረ ምንድነው ይላል? መጽሐፍ ምሳሌ 30:6 ላይ እሱ ላይ ነው ላይ አንዳች የጨመረ ሰው ምንድነው ይላል? ሐሰተኛ ነው ይላል አይደለ? አይወል ኡስታዝ ምን ያለ መሰለህ ቶራ መልስልኝ እንጂ በቃሉ ላይ የጨመረ ምንድነው ይላል? መጽሐፍ ምሳሌ የጠየኩን ሐሳብ ነው የጠየኩ። መጽሐፍ ምሳሌ ምን አይደለም ጥያቄው እኮ ጥያቄው ምንድነው? አረ ቆይ ከመጽሐፍ ዛሬ ምን ሆንክብኝ? መጽሐፍ ምሳሌ ምዕራፍ 30 ቁጥር 6 ላይ ሲጠቅስ በቃሉ ላይ አንዳት አትጨምር፣ ከጨመርክ ሐሰተኛ እንዳትሆን ይላል። ሐሰተኛ እንዳትሆን በቃሉ ላይ አትጨምር ይላል። ኤርሚያስ 8:8 ላይ ደግሞ የያህዌ ተራ ከኛ ጋር ነው ትላላችሁ፣ ነገር ግን የጸሐፊ ብር ሐሰተኛ ነው በሐሰት አድርጓል አለ። ምን አድርገው ነው በተውራ ላይ? ቶራ የሚል ቃል አሁንም ኡስታዝ አታመጣልም። ስለ ቃል አይው ቶራ ይኸው ኤርሚያስ 8:8 ቶራ የሐሸም ቶራ አውጣው ልዩት። አዎ እሺ ግረም ኤርሚያስ 8:8 ቶራ ተበርዟል እያልከ ነው። ቶራንን በርዘውታል። ሲጀመር ቶራ ሊቃውንት የጸሐፊ ብር እኮ አውጣው። መጀመሪያ ላይ የሚለውን አውጣው ሀቢቢ። ችግር የለም አውጣዋለሁ። የቁጥር ልዩነት ሊኖር ይችላል። ኤርሚያስ 8:8 ላይ ኤርሚያስ 8:8 እየሆነ ችግር የለም ክርስቲያን ካለ እስከዛ አስገቡ የጀማ በቱራት ሐሸም የሚል ነገር የለም። እኔ ምልተኛ እሺ ወሂድ በዛው ኡስታዝ ምን ትለዋለህ? አነ ነህኑ ይላል አይደል? ወቱራቱ ሐሸም የሚል ነገር የለው። እሺ አናክኑ በቶራት ሐሸም ኢታኑ የሚል የለም።
ከኛ ጋር ነው ፊልና ከዛ በኋላ ቀጥል። አዎ ይሄ ምንድነው? አከም ሂኔ ይላል። ከዛ በኋላ ቀጥልና ይሄን ይላል። እኔ ልሻከር ኦሴ ኤት ሰቀር ኤት አላው ሸከር ሶፓሪ አሁን ህዝብ ኡስታዝ አለ ግን እሺ በቃ ችግር አራተው ከመጽዮን ተው ግን አንጨቃቀቅ ገብቶኛል። በቃ እሺ ትክክል ነህ። አለ ወይስ የለም? እሺ አሁን አስምርልኝና ይሄዳል። አለ ምንም አይዋሽ። እሺ እያወቅህ ነው የምታጠፋው። ግን አንተ ግን እያወቅህ እየተማርኩ ነው። እሺ ምን አድርገው ነው የአምላካችሁን ቃል ለውጣችሁታል? ለምንድን ነው የሚለው ፈጣሪ? ቶራ ተቀየረ ሳይሆን ቶራ እሺ 23 ነው ቶራ አይቀየርም አይለወጥም። ቶራ በርዛችሁታል ይላል ኤርምያስ 23:36 ላይ አውጣው አንተ መጽሐፍ ላይ። አሁን ኡስታዝ የተባለ ኡስታዝ ይኸውልህ ቶራ በመጀመሪያ ይኸውልህ እንትን ይሄ ራምባም የጻፈውን መጽሐፍ አይሁዳውያን የ13ቱ የእምነት መመሪያዎች የሚባሉ ታውቃቸዋለህ መቼ አይደለ? እኔ ጠየቅኩ መጽሐፋችሁ ላይ በርዛችሁታል ለምን ይላል ነው ጥያቄው። ቶራ ተበረዘ የሚባል ነገር የለም ነው። ይሄው 36 ላይ ምን ላድርገው? 23:36 ላይ ያለው ምን እንድታየዋለህ? እሺ በቃ እሺ ኡስታዝ ቀጥሉ። አይ በቃ እሺ ነና አይ ይሄንንማ መልስልኝ። ሌላ ትርጉም ካለ ንገረኝ። እሺ በቃ እኔ አልቀጥልም እኮ በርዛችሁታል የሚለውን ተው። እውነትን እያወቅህ አይደለም። ቶራ ተበረዘ የሚል ነው። እሺ ቀጥል። ወላሂ የፍርድ ቀን ትጠየቀበታለህ። አውጣውና አማርኛው ለውጣችሁታል ነው የሚለው፣ የዕብራይስጡ ደግሞ በርዛችሁታል ነው የሚለው የአምላክን ቃል። እሺ ቀጥሉ። እሺ ቀጥሉ። ጣልቃ በርዛችሁታል አይልም ይላል በኤርምያስ ዘመን 36 ላይ ያለውን የአምላክን ቃል ለውጣችሁታል የሚለውን የአማርኛው የዕብራይስጡ ላይ በርዛችሁታል አይልም ወይስ ይላል? እሺ ቀጥሉ። የአምላክን ቃል ይላል። የአምላክን ቃል በርዛችሁታል ይላል። ስለ ቶራ እሺ ቀጥሉ ኡስታዝ። እሺ ምን ቀጥል አትበል። ኧረ ተው ግን ለሊና ነው። እኔ ጨርሻለሁ ኡስታዝ። ቆይ አልጨረስክም? እኔ ጨረስኩ በቃ እንደ መብቴ እኮ ነው። እኔ ሁለት ጥያቄ ወይ ኡስታዝ ከመጽዮን እያወቅህ ነው የምታጠፋው። ይሄው ከመጽዮን እያወቀ ነው የሚያጠፋው። ጥቅሶቹን በአጠቃላይ ልክ ሲያገኛቸው ህሊናውን ሲወቅሰው ተወኝ በቃ ነው የሚለው። ስለምና ተገላገል። እኔ የምነግርህ እንደዚህ ዝም ብለህ እንትን አትበል። ራሱ ማለት ነው። አሁን ቤቴ ላይ መቀጠል ትችላለሽ። ቀጥሉ። የሙሴ 5ቱ መጽሐፍ የምትለው ላይ ስኮላሮች ብዙ ጸሐፊ ይጠቁማል ብለው እንደሚያምኑ ታውቃለህ? ከአንድና ከሁለት በላይ ሙሴና ኢያሱ እንኳን ብትሉ ስኮላሮች ከሁለት ከሶስት ከአራት ከአምስት ጸሐፊ በላይ አለ እዛ ውስጥ። ኢቨን የሚጠቀሟቸው ቃላቶች እና የሚጠቀሙት የአገላለጽ ሁኔታ በሙሴ ዘመን ያልነበረ ነው ይላሉ። በዚህ ላይ ምን ትላለህ? እኛ ይኸውልሽ ቶራ የሚባለውን ቅብብሎች የሚባል አለ